አርበኛ አስረስ ምንድነው ጎጃም እየሆነ ያለው? ሰሞኑን ከጎጃም የሚሰማው ከፍተኛ ሜካናይዝድ ኃይል አብይ አህመድ አሰማርቶ ጥቃት እየፈጸመ እንዳለ ነው። ጎጃም ምን አለ? አመሰግናለሁ መሳይ። እንግዲህ ያው ወደ ጎጃም ውስጥ እየተደረገ ስላለው ውጊያ ከመምጣታችን በፊት የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚንቀሳቀስባቸው እና በሚታገልባቸው ሁሉም አካባቢዎች ውጊያዎች እየተደረጉ ነው። ወለጋን ጨምሮ ማለት ነው። ለምሳሌ ወለጋ አካባቢ ዛሬና ትናንት በተደረገ ጠንከር ያለ ውጊያ 15 ያክል የጠላት የሰራዊት አባላት የተወገዱበት፣ 28 ክላሽንኮቭ ጠመንጃዎች የተማረኩበት፣ 19 የፏም ኤጅ ቦምቦች፣ 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች እና በርከት ያሉ ተተኳሾች የተማረኩበት ውጊያ ተደርጓል። በዚህ ውጊያ የጌጤ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ክፍለ ጦር፣ አንገር ጉትን ክፍለ ጦር፣ ታፈራለሙ ሳተናው ክፍለ ጦር የተሳተፉበት ጠንካራ ውጊያ ወለጋ አካባቢ ተደርጓል። ለተከታታይ ሰዓታት ለ5 ሰዓታት የወሰደ ውጊያ ነው የተደረገው። ጠላት መድፍ ዙ 23 ሞርተር በማሰለፍ ከባድ ዝግጅት በማድረግ ውጊያ ያደረገ ቢሆንም በአካባቢው ላይ የነበረው የወገን ኃይል በከፍተኛ ጀግንነት ተዋግቶ ድል ማድረግ ችሏል። ይህ ውጊያ የተደረገው ምስራቅ ወለጋ ዞን ጉቶ ጊዳ እና ስቡ ስሬ ወረዳዎች በሚገኙት ልጎና መርካቶ ከተሞች ላይ ነው የተጠናከረ ወታደራዊ እርምጃ የተወሰደው። በሌሎችም አካባቢዎች በተመሳሳይ ኮዎች ተገኝተዋል። በወሎም ውጊያዎች እንደቀጠሉ ናቸው። ይህ እንደተጠበቀ ሆኖ ከሰሞኑ በተለየ ሁኔታ የጎጃም እንደጋማ ወረዳዎች የጮቄ ሰንሰለታማ ተራራን ተያይዞ ያሉ የወገንን ይዞታዎች ለመቆጣጠር ጠላት በአይነቱ ልዩ የሆነ ዘመቻ ማድረጉ ይታወቃል። በተለይም ብረት ለበስ ተሽከርካሪዎችን ጨምሮ በርካታ የቡድን መሳሪያዎችና ጅምላ ጨራሽ መሳሪያዎችን በማሰለፍ በብዙ አቅጣጫዎች እንቅስቃሴ አድርጓል። ከፍተኛ የኃይል እንቅስቃሴ ካደረገባቸው ቀጣዮች መካከል በማቻከል ወረዳ ከአማኔል ወደ ደጋ ሰኛ አቅጣጫ እንቅስቃሴ አድርጎ ነበር። ለ2 ቀናት ያክል የወገን ኃይል ከፍተኛ ውጊያ ሲያደርግ ነው የቆየው። ከ4 ቀናት ተከታታይ ውጊያ በኋላ በዛሬው ዕለት ደጋሰኝ ከተማን በወገን ቁጥጥር ስር ማዋል ተችሏል። በሌላ አቅጣጫ ከደንበጫ ተነስቶ በ2 አቅጣጫ ኮረብታ ወደምትባል ከተማ የተንቀሳቀሰ የጠላት ኃይል እንዲሁ የደንበጫ ያለው ኢንጂነር ክበር ተመስገን ሻለቃ በከፍተኛ ጀግንነት ሲከላከል ነው የሰነበተው ሳምንቱን። በሌላ በኩል ከደብረ ማርቆስ ስናን፣ ከስናን ወደ ጮቄ አቅጣጫ የተንቀሳቀሰውን የጠላት ኃይል ደግሞ እንዲሁ እዛ አካባቢ ያሉ ሻለቆች በተቀናጀ መንገድ ውጊያ በማድረግ ሲከላከሉ ቆይተዋል። ዛሬ እንዲሁ ከባህር ዳር በመነሳት በገረገራ ወደ ዋሸራ የተንቀሳቀሰውን ኃይል የ33ኛ ክፍለ ጦር በከፍተኛ ጀግንነት ሲዋጉሏል። በርከት ያሉ ምርኮችንም ማግኘት ተችሏል። በዚህ ዘመቻ ጠላት ቢኤም ሮኬቶችን፣ መድፎችን፣ ሞርተሮችን እና ሌሎች ከርቀት የሚተኮሱ ጅምላ ጨራሽ መሳሪያዎችን በጣም በሚያሳዝን ሁኔታ ዜጎች በአካባቢው የሚንቀሳቀሰው ማህበረሰብ በሚንቀሳቀስበት ሰዓት እየጠበቀ በዘፈቀደ ወደ የትኛውም አቅጣጫ በመተኮስ በርካታ ሲቪሊያን ላይ ጉዳት አድርሷል። በወገን በኩል በሰራዊታችን በኩል የደረሰው ጉዳት ያን ያክል ከባድ የሚባል አይደለም። በጠላት ላይ ግን ከፍተኛ ኪሳራ አድርሰናል። ጠላት ይህንን ወታደራዊ ዝግጅት ለወራት አስቦና አቅዶ በዋናነት ትልቁን የፋኖ ትልልቅ ቤዞች ናቸው የተባሉ ቀጠናዎችን ጉዳት በማድረስ ወይም እዛ አካባቢ ጠንካራ ኦፕሬሽኖችን በማድረግ ወደ ሌላኛው የጦርነት ውደት ለመንቀሳቀስ አስቦ ሄደበት ርቀት ነው። ጥምር የሰራዊት እንቅስቃሴ ለማድረግ ነው። ጠላት በአንድ በኩል እንቅስቃሴ በሚያደርግ ጊዜ በሌላ አቅጣጫ ደግሞ እንዲህ በፋግታ ለኮማ ወረዳ ከአዲስ ቅዳም ቅርብ ርቀት ያለችዋን ፋግታ ከተማ የወገን ኃይል በቁጥጥር ስር መዋል ችሏል። በሌላ በኩል ሰከላ ውስጥ እንዲሁ አጉት የምትባል ከተማን የወገን ኃይል በቁጥጥር ስር ማዋል ችሏል። ስለዚህ በተለመደው የውጊያ ስልት በደፈጣ ጠላት ላይ ጉዳት ከማድረስ ጎን ለጎን ደግሞ የሳሳ የጠላት ኃይል ባለባቸው ቦታዎች በመግባት በጠላት ላይ ከፍተኛ ጉዳት ያደረስን እና የጠላትን ከፍተኛ ወታደራዊ ወረራና ዘመቻ በከፍተኛ ጽናትና ቁርጠኝነት በመመከት ላይ ነው የምንገኘው።
አርበኛ አስረስ ምናልባት ይሄ የተለየ ዘመቻ ነው እንግዲህ በርካታ ጀነራል መኮንኖች፣ ኮሎኔሎች፣ መስመራዊ እንደዚሁ አዛዦች የሚመሩት እንደሆነ ከፍተኛ ሜካናይዝድ የሆኑ መሳሪያዎች እንደዚሁ በጥቅም ላይ ያሉበት እንደሆነ እየተዘገበ ነው። አገዛዙም በተለየ ሁኔታ የድል ዜናዎችን በየዕለቱ ለደጋፊዎቹ እያቀረበ ይገኛል። ቦታዎችን ተቆጣጥረናል፣ የተወሰኑ ተሽከርካሪዎችን በቁጥጥር ስር አውለናል የሚል ነገር ነው። እስካሁን ድረስ ስለማረኩትም ሆነ ስለገደሉት የፋኖ ኃይል በዝርዝር የገለጹት ነገር የለም። ቦታዎችን መቆጣጠራቸውን ግን በሰፊው እየገለጹ ነው። ምን የተለየ ነገር ተገኝቶ ነው በዚህ ደረጃ በዚህን ያህል መጠነ ሰፊ ጥቃት ለመፈጸም አገዛዙ ወስኖ ጎጃም የገባው? ምን መሰል መሳይ ከዚህ ቀደም ከሆኑ ከሳምንታት በፊት በተደረገ አውደ ውጊያ በተለይ ደጋዳሞት አካባቢ ከፍተኛ ኪሳራ አስተናግዷል። ጠላት የክፍለ ጦር አዛዥ ኮሎኔልን ጨምሮ የተገደለበትን በርካቶች የተማረኩበትን ውጊያ ተደርጓል። እዚሁ ደጋዳሞት ቀጠና ከዚህ በፊት በተደጋጋሚ ከባድ ኪሳራዎችን አስተናግዷል የጠላት ኃይል። አንድ ያ ቁጭትና እልህ ስለያዘው እዛ አካባቢ በእግረኛ ሰራዊት መድረስን እንደ ተአምርና እንደ ትልቅ ነገር በመቁጠር ካልሆነ በስተቀር ምናልባት አንድ ወይ ሁለት ፒክአፕ ተሽከርካሪዎች ቢይዝ እንኳን ከራሳቸው የተቀበልናቸው ተሽከርካሪዎች ናቸው። አንድ ተሽከርካሪ ቢወስዱ 20-30 ተሽከርካሪ በአንድ ቀን መማረክ ይቻላል። ይሄ ምንም ከቁም ነገር የሚቆጠር አይደለም። እነሱ በሚያወሩት እንግዲህ ታቅዳቸው በመነሳት አስቀድሞ ካሰቡት ነገር በመነሳት በተለይ ከፍተኛ አመራሩን እንመታለን፣ የከፍተኛ አመራሩ ቤዝ እዚህ ጋር ነው እዛ ጋር ነው በሚል ስሌት ከፍተኛ ወታደራዊ እንቅስቃሴ አድርገው ከፍተኛ በጀት በጅተው አሉ የሚባሉ ኤክስፐርቶቻቸውን አሰማርተው የሚያደርጉት ኦፕሬሽን በመሆኑ ያ ነገር በዛ በምኞታቸው ልክ ሰነድ ላይ ባስቀመጡት ልክ ውጤት እንዳለው እና ለፕሮፓጋንዳ ፍጆታ ለመዋል የሚዘግቡት ዘገባ እንጂ ይሄ ነው የሚባል ሲግኒፊካንት የሆነ ጉዳት በወገን ላይ ማድረስ አልቻሉም። ይልቁንም በነሱ በኩል በተለይ እግረኛ ሰራዊቱ ከፍተኛ ጉዳት ነው ያስተናገደው። የጠላት እግረኛ ሰራዊት በርካታ ቦታዎች ላይ በርካታ የነፍስ ወከፍና የቡድን መሳሪያዎች ተማርከዋል። ብዙ ቦታዎችም ቅድም እንዳነሳውልህ ከዚህ በፊት ለረጅም ጊዜ ይዟቸው የነበሩ ይዞታዎችንም የወገን ኃይል እንደገና መቆጣጠር ነው የቻለው። ምንም የተለየ አዲስ ነገር የለውም። ያው የሚዲያውን እና ፕሮፓጋንዳውን አየር ለመያዝ በከፍተኛ ርብርብ ስለሰሩበት ካልሆነ በስተቀር ይሄ ነው የሚባል ጉዳት በወገን ላይ አልደረሰም። እንግዲህ ምናልባት በመረጃ ደረጃ ካገኛቸው አላቅም። ምክንያቱም የስርዓቱ ሰዎች ወደፊት ለሚደረገው ከህወሓትም ጋር ይሆን ከሌሎች ኃይሎች ጋር ለሚደረገው ጦርነት በቅድሚያም ፋኖን ማዳከም የሚል ስትራቴጂ እንዳላቸው ይታወቃል። የዛ አካል እንደሆነም ፋኖ ከጀርባ እንዳይመታ፣ ፋኖ ሰራዊቱ ሲጓጓዝ መንገድ ላይ ቆርጦ እንዳያስቀረው ከወዲሁ ያኛው ትልቁን ጦርነት የሚሉት አለ። ምናልባት የፋኖንም አቅም ለማሳነስና ለማንኳሰስ ብዙ ግምት እንዳልሰጠውም ለፋኖ በሚያሳይ መልኩ ነው ይሄኛውን ኦፕሬሽን ከጨረስን በኋላ ወደዚያኛው እናቀናለን የሚል እቅድ እንዳላቸው በተለያየ መረጃ ምንጮችም እንሰማለን። እንደው ተልእኮው ከዛ ጋር የሚያያዝ ነው። ፋኖን ምንጩን ማድረግ፣ አስቀድሞ ማዳከም፣ ከዛ ለሚቀጥለው ተልእኮ መዘጋጀት የሚል ዓላማ ያነገበ ስለመሆኑ መረጃው አላችሁ? እንግዲህ በእነሱ ስሌት እንደዛ አይነት ካልኩሌሽን እንደሚሰሩ በተለይ ፋኖን ባለበት ኮንቴን ማድረግ ባለበት ማቆም እና ማዳከም ከዛ በኋላ ሌላው ጋር ለምናደርገው ጦርነት የሚል ወረቀት ላይ የሚጽፉት ነገር በመረጃ ትንተናቸው የሚያቀርቡት ነገር እንዳለ እናውቃለን። ይሄ ግን ራሳቸውን እያታለሉ ነው። ኦልሬዲ ትልቁ አውደ ውጊያ ያለው ፋኖ በሚንቀሳቀስባቸው ቀጠናዎች ነው። እስካሁን ድረስ የብልጽግና ሰራዊት የታጠቃቸውን ሁሉንም አይነት የጦር መሳሪያዎች ስራ ላይ አውሏል። ሁሉንም አይነት የጦር መሳሪያዎች ወደ ወገን ተኩሷል። የቆጠበው ወይ ለሌላ ኮንቬንሽናል ወር ወይ ለሌላ ብሔራዊ ግዳጅ ወይ ለሌላ ትልቅ ጦርነት የቆጠበው ድሮን የለም፣ የቆጠበው ቤም ሮኬት የለም፣ የቆጠበው ጀት የለም፣ ወይም ሌላ መሳሪያ የለም፣ የቆጠበው ጀነራልም የለም። ሁሉም የሀገሪቱ ጀነራሎች አማራ ክልል ውስጥ ተሰማርተው ነው ያሉት። 11 እዞች እና ከዛ በላይ ተሰማርተው ነው ያሉት። ሁሉም ጀነራሎች አሉ የሚባሉት ኤክስፐርቶች አማካሪዎችን ጨምሮ ሲርመሰመሱ የሚውሉት ፋኖ በተቆጣጠራቸው ውጊያ በሚያደርግባቸው ቀጠናዎች ነው። ሰው ምን አዲስ ነገር አላቸው? ምን የተለየ ነገር? በአንድ በኩል ፋኖን አልፈው ሌላ ጋር ሊዋጉ የሚችሉበት አቅም የለም። ትልቁ የስበት ማዕከሉ የፋኖ ኃይል ነው። የአማራ ፋኖ ብሔራዊ ንቅናቄ ሰራዊት የሚፈጽማቸው አስደናቂ ጀብዶች
በጠላት ላይ ከፍተኛ የሆነ ኪሳራ ምንም አይነት ግዳጅ መፈጸም በማያስችልበት ቁመና ውስጥ ስላስገቡት ነው እስካሁን ድረስ አገዛዙ ያቀዳቸው የጦርነት እቅዶች አንዳቸውም ሳይፈጸሙ ሳይጀመሩም የቀሩት። ያ ነገር በዛው ሁኔታ ውስጥ ነው የሚቀጥለው። በምኞት ደረጃ ግን እንዲሁ ለሪኮግኒሽን ላለመስጠትም ሊሆን ይችላል በሌላም ፖለቲካዊ ምክንያት የፋኖን ኃይል አንድ ደረጃ ዝቅ አድርጎ ለማየት ሙከራ ሲያደርጉ ይስተዋላል። ያው ሲናገሩትም የቆዩ ነገር ስለሆነ እውነታው ግን እሱ አይደለም። እውነታው ትልቁ ኃይል ትልቁ የስበት ማዕከል በትልቁ የአገዛዙን የመከላከያ ሰራዊት በሚገባ መገዝገዝ እና ማዳከም የመፈጸም አቅሙን ውጊያ የማድረግ አቅሙን ያቀደውን ያሰበውን ኦፕሬሽን የማሳካት አቅሙን በብዙ እጥፍ መቀነስ ሳይሆን ማንኮታኮት ጭምር የቻለው የፋኖ ሰራዊት እንደሆነ ያለፉት 3 ዓመታት የተደረጉ ውጊያዎችና የደረስንበት የትግል ደረጃ የሚመሰክረው ሀቅ ነው። እንግዲህ አርበኛ አስረስ በቪዲዮ አንዳንድ ቪዲዮዎች የወጡ ነው የሚታየው የውጊያ ሁኔታ የሩሲያና የዩክሬን ጦርነት እስኪመስል ድረስ በቪዲዮ ተቀርጾ ካየናቸው መሳሪያዎች ምናልባት ወታደራዊ ባለሙያዎች በቀላሉ ይለዩዋቸዋል። ቢኤም ሮኬቶችን ጨምሮ በታንክም የታገዘ ነው። የሚመቱት ምንድን ነው? እንግዲህ አንድም የፋኖ ኃይል በአሁን ሰዓት ጉዳት አደረስንበት ማረክን ካላሉ እየደበደቡ ያሉት ሰላማዊ መንደሮችን ዝም ብሎ ሜዳ ተራራውን ነው። ይህ ሁሉ እንግዲህ ለአንድ ጥይት ለአንድ ቢኤም ሮኬት የሚወጣውን ዋጋውን ገንዘቡን ሂሳቡ ቢሰላም ከፍተኛ ገንዘብ ሊሆን እንደሚችል ይታወቃል። ባዶ ሜዳ እየደበደቡ ነው ሁሉ ኪሳራ ወይም ደግሞ ድል አደረግን የሚለውን ዜና እያሰሙ ያሉት። እንደው ውጤቱን እንዴት ትገልጸዋለህ ለማለት በጣም የሚደንቀው ነገር መሰለኝ ነገራቸው ነው። ሁሉንም የተሸከሟቸውን ቅንቡላዎች ያለምንም ታርጌት የት እንደሚወድቁ የት እንደሚያርፉ በማይታወቅበት ሁኔታ ወደ ሁሉም አቅጣጫ ነው የሚተኩሷቸው። ወደ ሁሉም አቅጣጫ መድፎች አንድ የጠላት ይዞታ ወደ የትኛውም ኢቭን ራሱ ጠላት ወዳለበት ይዞታ ጭምር በሚደርስ ርቀት ይተኮሳሉ። ቢኤም ሮኬቶች በብዙ አቅጣጫ ይተኮሳሉ። አንዳንድ ቦታ ስራ ላይ እንቅስቃሴ ላይ መደበኛ ስራቸው ላይ የነበሩ አርሶ አደሮችና ሌሎች በተለያየ የስራ መስክ የሚንቀሳቀሱ ሲቪሊያን ላይ ከፍተኛ ጉዳት ያደርሳሉ። እንግዲህ ውጊያ እያደረጉ ነው ወይ ጦርነት እያደረጉ ነው ብለህ እንኳን ለመገመትና ማሰብ በማትችልበት ሁኔታ በሁሉም አካባቢ የሚፈጽሙት ነው። በነገራችን ላይ ይሄ አንዳንድ ጊዜ ውጊያ የወገን ኃይል ውጊያ ባልከፈተበት ሁኔታ ጭምር ይሄ ነገር ይደረጋል። በተደጋጋሚ የሚያደርጉት ነገር ነው። የሆነ ቦታ ላይ ስምሪት ወስደው በተንቀሳቀሱበት ጊዜ በርቀትም በቅርበትም የወገን ኃይል እንቅስቃሴ በሌለበት ሁኔታ አንድ ተራራማ ቦታ ላይ ሆነው መድፎችን ይተኩሳሉ፣ ሮኬቶችን ይተኩሳሉ፣ ሌላም ነገር ይደረጋል። በዛ መሀል ለሚደርስ አይነት ሰብአዊ ጉዳት የትኛውም አይነት ውድመት፣ መሰረተ ልማት ውድመት፣ የንብረት ውድመት፣ የሰው ህይወት መጥፋት ምንም አይነት ኃላፊነት የማይሰማቸው አመራሮች ነው እንግዲህ መከላከያ ሰራዊት የሚባለውን ያሉት። እንዲሁ የመወራጨት ነገር ካልሆነ በስተቀር እንግዲህ እየተደረገ ያለው ትጥቅ ትግል ነው፣ ሽምቅ ትግል ነው። በዚህ መንገድ በዘፈቀደ በመተኮስ ወደ አዩት ጫካ ሁሉ ወደሚጠረጥሩት ተራራ ሁሉ በመተኮስ ድል ማድረግ አይችሉም። መሳቂያ ከመሆን ያለፈ ነገር የላቸውም። ይልቁንም ከፍተኛ የሆነ የኢኮኖሚ ድቀት ያስከትሉ ይሆናል በሀገሩ ላይ። የእነሱንም ስነ ልቦና የውጊያ ሞራል ጭምር የሚጎዳ ተግባር የሚፈጽሙ ካልሆነ በስተቀር አንዳችም ጠቀሜታ የለውም። ግን በተደጋጋሚ የሚያደርጉት ነው። ሰሞኑንም በደጋማው የጎጃም አካባቢ ተሸክመው ይዞት የዞሩትን መሳሪያ በተሽከርካሪም በሰው ጉልበትም የጫኗቸውን ከባድ መሳሪያዎች በዚሁ መንገድ በዘፈቀደ ወደ ተለያየ አቅጣጫ በመተኮስ የተለመደውን የሽብር ተግባር ከመፈጸማቸው በስተቀር ሌላ የተለየ በወገን ኃይል ላይ ይህ ነው የሚባል ጉዳት ማድረስ አልቻሉ። እንግዲህ አርበኛ አስረስ እዚህ ደጋዳሞትም ሆነ ፈረስ ቤት በተደጋጋሚ ይመጣሉ፣ በተደጋጋሚ እየተመቱ ይወጣሉ። ላለፉት 3 ዓመታት እንዲህ አይነት ነገር ነው ያየነው። በሺዎች የሚቆጠሩ ሰራዊት የተማረከበት የተደመሰሰበት የደጋዳሞት ምንጊዜም የማይረሱ 2 ዋነኛ የተጋድሎ ታሪኮችንም እዚህ ላይ መጥቀስ ይቻላል። አሁንም ተመሳሳይ ነገር ነው። ቦታ ይቆጣጠራሉ። ምናልባት መጪው ጊዜ ምን ሊመጣ እንደሚችል በግልጽ የሚታወቅ ይሆናል። ለማንኛውም በእናንተ አጠቃላይ ሂደት ላይ እንግዲህ አስቀድሞ ጥቃትን ማስቆም፣ አስቀድሞ የእናንተን እቅድ ማኮላሸት፣ ማበላሸት፣ ማጨናገፍ ከሆነ ተሳክቶላችኋል ማለት እንችላለን ወይስ ምንም እቅዳችሁን ወደፊት ልታደርጉ ያሰባችሁትን በተመለከተ ተጽዕኖ አልፈጠረባችሁም? ይሄ ሰሞኑ ጥቃት ምንም አይነት ተጽዕኖ አልፈጠረም። በሁለት መሰረታዊ ምክንያቶች እንደሚታወቀው የኛ ሰራዊት የሚጠቀማቸው መሳሪያዎች፣
የሚጠቀመው ሎጂስቲክስ አሰፋፈሩና ነባራዊ ሁኔታው ለነሱ የቡድን መሳሪያ ጥቃት ወይ የጅምላ ጥቃት የሚመች አይደለም። ኢቭን በተከታታይነት በተፈጸሙ የድሮን ጥቃቶችም ጭምር ሲግኒፊካንት ጉዳት ማድረስ አልቻሉም በወገን ኃይል ላይ። ስለዚህ ከየትኛውም እንቅስቃሴያችን መገደብ እና ማገድ የሚችሉ አይደለም። ሁለተኛው ነገር ይሄንን እንቅስቃሴ ከማድረጋቸው አስቀድመን ከቀናት በፊት አንድ ቦታ ላይ ከመድረሳቸው ከ4 ቀናት ከ5 ቀናት አስቀድመን አስተማማኝ የሆነ መረጃ ስለነበረ በቂ ዝግጅት አድርገን ነው ምንጠብቃቸው። መዋጋት ያለብን ቦታ ላይ ለደፈጣ ጥቃት የሚመች ኢላማ ውስጥ በገቡልን ሰዓት በደፈጣ ጥቃት እርምጃ እንወስዳለን። ለሱ ባልተመቸ ሰዓት ደግሞ ቦታ በመለወጥና በመቀየር የጠላት ኃይል የሳሳበትን ስስ ቦታ በመምረጥ እዛ ላይ እንመታለን። በዛ መሰረት ምርኮችን እናገኛለን፣ ተተኳሾችን እናገኛለን። በእነሱ ባገኘናቸው ተተኳሾችና ምርኮች ደግሞ እንደገና ሰራዊታችንን እናደራጃለን። ይሄ ላለፉት 3 ዓመታት የቀጠለ ዑደት ነው። በቀጣይ የምናደርጋቸው ውጊያዎች ምናልባት በመልካቸው፣ በይዘታቸው፣ በአፈጻጸማቸው፣ በውጤታቸው ጭምር ከዚህ ለየት ያሉ ስለሚሆኑ ለዛ ለስትራቴጂክ ማጥቃት ለምንላቸውና ለሌሎች ውጊያዎች የምናደርገው ዝግጅት ባለበት ነው፣ እንደተጠበቀ ነው የሚቀጥለው። አሁን እየተደረገ ያለው ኦፕሬሽን ያንን ዝግጅታችንንና ያንን ሂደታችንን የማደናቀፍ አቅም የለውም። ምንም አይነት ይሄ ነው የሚባል የማደናቀፍ ውጤትም የለውም። በተግባር በውጤት ደረጃ በእንቅስቃሴ ደረጃ ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ ሰፊ ጂኦግራፊን ሊሸፍን ይችላል የጠላት ሰራዊት። ያንንም ሲያደርግ የተሰባሰበ ኃይል በመጠቀም ነው። ከብዙ ቦታ ያጠራቀመውን ያሰባሰበውን ኃይል በመጠቀም ነው። ስለዚህ በዛ ሂደት ሰራዊቱ በከፍተኛ ሁኔታ ፊዚካሊ መድከም ያጋጥመዋል፣ መሰላቸት ያጋጥመዋል። በዚህ መሰላቸት ማለት በየሰፈረበት ተራራ ሁሉ እየከዳ የወገንን ኃይል ይቀላቀላል። ሰው በውጤት ደረጃ እነሱ ኪሳራውን ይከናነባሉ። በእኛ በኩል ደግሞ የትግሉ ባህሪም የእኛም የቆየ ኤክስፖዠርም ስላለና በቂ ዝግጅትም ስላለ ወደፊት ለምናደርገው የትግል እንቅስቃሴ ላይም ሆነ አሁን ባለን የሰራዊታችን አቅም ላይ አንዳችም ተጨባጭ ጉዳት ማድረስ አልቻሉም። ይህ ሲባል በማህበረሰባችን ላይ፣ በህዝብ ላይ፣ በእናቶች ላይ፣ በህፃናት ላይ በየጊዜው የሚያደርሱት ጉዳት፣ የሚፈጽሙት ግድያ፣ ያስገድዶ መድፈር ወንጀል፣ የዘረፋ ወንጀል አሁንም እንደቀጠለ ነው። በዚህ ረገድ እጅግ አስከፊ ዘግናኝ የዘር ማጥፋት ወንጀሎች፣ የሰብአዊ መብት ወንጀሎች እየፈጸሙ ነው ያሉት። በሰራዊታችን ላይና በውጊያ አቅማችን ላይ ግን ይህ ነው የሚባል ጉዳት አላደረሱም እነዚህ ኦፕሬሽኖች። አስረስ እንደው በጣም አስገራሚው ነገር አዲስ አበባ ላይ ኢትዮጵያ እየመከረች ነው የሚለው እንግዲህ የሰሞኑ ከፍተኛ ትኩረት ሰጥቶት አገዛዙ በሁሉም መገናኛ ብዙሃኑ በሚገኝ ባሉት ሁሉ መድረኮች ይህንን አጀንዳ በሰፊው እየሄደበት ነው። ኢትዮጵያ እየመከረች ነው። በተቃራኒው ኢትዮጵያ ውስጥ እንደዚህ አይነት ጦርነት እየተካሄደ ነው። እንደው ተቃርኖዎቹን ማየት መግለጽ ይቻል ይሆን? አዲስ አበባ ላይ እየመከረች ጎጃምና ሌላው የአማራ ክልል ላይ በቦምብና ከሰማይም ከምድርም ሰላማዊ ዜጎች እንደሚመቱበት ሁኔታ ሁለቱን ነገሮች እንዴት ታያቸዋለን? እንግዲህ ከብልጽግና ጋር ካሰብከው ይሄ የሚገርም የሚደንቅ ነገር አይደለም። የተለመደ ነገር ነው። የሚነገረው ሁሉ ሐሰት ነው። የሚነገረው ሁሉ የተገላቢጦች ነው። ከመነሻው ኢትዮጵያ እየመከረች አይደለም። የብልጽግናዋ ኢትዮጵያ፣ የአብይ አህመዷ ኢትዮጵያ እያበደች ነው ብለህ ብትገልጸው ነው የተሻለ ሊሆን የሚችለው። ላለፉት 8 ዓመታት ያለ እረፍት የህዝብ እየተገደለ ነው። ያለ እረፍት በርስ ጦርነት ወጣቶች እያለቁ ነው። መሰረተ ልማት እየወደመ ነው። የንግድ እንቅስቃሴ በእጅጉ እየተንኮታኮተ ነው ያለው። የእርሻ ስራ፣ በጣም ብዙ አይነት የኢኮኖሚ እንቅስቃሴዎች ከፍተኛ አደጋ ውስጥ ገብተው ነው የሚገኙት። የኢትዮጵያ የነበራት አጠቃላይ ዲፕሎማሲያዊ አቅሟ በእጅጉ የላሸቀበት ዘመን ላይ ነው የምንገኘው። ስለ ሞራል፣ ስለ ሰብአዊ መብት የሚታሰብበት፣ ስለ ህግ የሚታሰብበት ዘመን ላይ አይደለም ያለ ነው። ያልተፈጸመ ወንጀል፣ ያልተፈጸመ ድርጊት የለም። በከፍተኛ ደረጃ አሁንም የእርስ በርስ ጦርነት፣ የተባባሰ የእርስ በርስ ጦርነት ስጋት ውስጥ ነው የምንገኘው። በጣም ብዙ ሺዎች ያለቁበት ጦርነት እየተካሄደ ነው ያለው። በዚህ መሀል ነው እንግዲህ አንድ አዳራሽ ውስጥ የብልጽግና ሰዎችንና ጥቂት የምክክር ኮሚሽነር ናቸው የተባሉ አረጋውያንን በመሰብሰብ ኢትዮጵያ እየመከረች ነው ተብሎ ድቤ እየተመታ ያለው። ይሄ በሰዎች በዜጎች ደም ላይ፣ በሰዎች መስዋዕትነት ላይ፣ በሀገር ውድቀት ላይ፣ በህዝብ እልቂት ላይ እየተደረገ ያለ ፌዝ እና ጎምዛዛ ቀልድ ተደርጎ ሊወሰድ የሚችል ነው። እዛው አዲስ አበባ ውስጥ ምክክር እየተደረገ እዛው አዲስ አበባ አደባባይ ላይ ደግሞ ጦርነት ካልተከፈተ ተብሎ ሰላማዊ ሰልፍ ሲደረግም አይተናል። እንግዲህ በጣም
በእጅጉ የሚያስቅ ነው። በዚህ የምክክር ኮሚሽኑ ተሳተፍ የሚባሉ ሰዎችም የአንድ ፓርቲ ከፍተኛ አመራሮች ናቸው። ማን ከማን ጋር እንደሚመካከር እንኳን ግልጽ ባልሆነበት ሁኔታ ውስጥ እንግዲህ ስለ ምክክር ስታነሳ ተፋላሚ ኃይሎች ናቸው ሊመካከሩ የሚችሉት። ስለ እርቅ ስታነሳ የተጋጩ የተጣሉ ሰዎች ናቸው ሊታረቁ የሚችሉት። እነኚህ ተፋላሚ ኃይሎች በሌሉበት ባልተወከሉበት አገሪቱ ላይ ፕሮሚነንት የሆኑ ፖለቲካ ሰዎች በሌሉበት መድረክ ላይ የብልጽግና ፓርቲ ካድሬዎች ተሰብስበው ነው እንግዲህ እየመከርን ነው እየዘከርን ነው የሚሉትና እንደው ከጦርነቱ ባሻገር ራሱ ምክክር የሚባለው ነገር አስቂ ነው። በሌላ በኩል ደግሞ በሙሉ የአማራ ክልል እና በወለጋ አካባቢ ደግሞ አፍላ ጦርነት እየተካሄደ እዛው በአንድ ጎን ስለ ምክክር እየተወራ በሌላ በኩል ደግሞ ከባባድ መሳሪያዎች ተተኳሾች በገፍ ወደ አማራ ክልል እየተጫኑ የድሮን ቦምቦች ከውጭ ሀገር ከአረብ ኤምሬት እየተጫኑ እየገቡ የድሮን ነዳጅ በውሰት በግዥ እየገባ በቂ እንደገና ዝግጅት ለአየር ጥቃት ለድሮን ጥቃት ዝግጅት እየተደረገ ነው። እንግዲህ ስለ ምክክር እየተነገረ ያለው ይሄ በእጅጉ አሳዛኝ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ እንዲህ አይነት ዘመን እንዲህ አይነት አስቂኝ ጊዜ በተለይ በዚህ ዘመን ይከሰታል ብሎ ያሰበ ማንንም አልነበረም። ግን ሲሆን እየተመለከት ነው። ይሄ በጣም በእጅጉ አሳዛኝና አሳፋሪ ነው። በዚህ ድርጊት ላይ በዚህ ስላቅ ላይ እየተሳተፉ ያሉ የምክክር ኮሚሽን ሰዎችም ሆነ ሌሎች የሚያፍሩበት ታሪክ እነሱ ብቻ ሳይሆን ልጆቻቸው የልጅ ልጆቻቸው ለዘመናት የሚያፍሩበትን ጥቁር ታሪክ እየጻፉ እንደሆነ ነው የሚታየኝ። እንደው አርበኛ አስረስ በመጨረሻ እንግዲህ ክረምቱ አሁን ሐምሌ 15 ነው። ዛሬም ክረምቱም እየወጣ ነው። ምናልባት አገዛዙ የአየር የበላይነት የሚኖርበትን የበጋውን የፀሐዩን ወቅት አልፎ ይሄ ለእናንተ አመቺ ጊዜ እንደሆነ ይታወቃል። በዚህ ወቅት ላይ ያው በአደባባይ የሚነገር እንዲህ ነው በዚህ ቀን እንደዛ ተብሎ የሚገለጽ ባይኖርም ነገር ግን የምትሉትን አጠቃላይ ስርዓቱን የማስወገድ መጠነ ሰፊ ወታደራዊ ኦፕሬሽንን በተመለከተ አሁን ላይ መናገር የሚቻል ነገር አለ? ክረምቱም እየተጋመሰ ነው። ምናልባት አገዛዙ እንደ ልቡ እንዳይንቀሳቀስ የሚያደርገው የአየር ንብረት ጉዳይ ለእናንተም እድል ይዞላችሁ መጥቷልና ከዚህ አንጻር እንደው የምንጠብቀው ነገር አለ? ክረምቱ የተጠበቀውን ያክል አይደለም ሳይ እስካሁን ድረስ ዝናባማ የሚባሉ አካባቢዎች ላይ ጭምር በቂ ዝናብ እየጣለ አይደለም። በቂ የደመና ሽፋንም የለም። ይሄ እንግዲህ በተፈጥሮ ጉዳይ አንገባም። በእርግጥ ሐምሌ አጋማሽ ላይ ነን። ያ ነገር እየሆነ አይደለም። የሆነው ነው የክረምቱ ሁኔታ ምንም ይሁን ምንም ግን የብልጽግና ሰራዊት በከፍተኛ ደረጃ አቅሙ የወረደበት ተከታታይ ውጊያዎችን ያለ እረፍት ያደረገ በእነኚህ ውጊያዎች ደግሞ በሚገባ የተመታ የተዋረደ በብዙ ቦታ ቅስሙ የተሰበረ ዓላማ የሌለው የሚዋጋበትን ፐርፐዝ የማያውቅ ህዝባዊ ያልሆነ ጸረ ህዝብ ሰራዊት ከተቋቋመበት በአዋጅ በመመሪያ በህግ ከተቋቋመበት ዓላማ ውጪ ወደ ራሱ ህዝብ የሚተኩስ ወደ እናቶቹ ወደ አባቶቹ የሚተኩስ ሰራዊት ነው። ነባሩ ሰራዊት ትንሽ ፕሮፌሽናል ይመስል የነበረው ሰራዊት ለተከታታይ 7-8 ዓመታት በተደረጉ በተለያዩ ግጭቶችና ትላልቅ የእርስ በርስ ጦርነቶች ምክንያት ያው ከፔሮል ውጭ ሆኗል። አንዳንዱ ወደ ወገን ተቀላቅሏል፣ የተወሰነው ደግሞ ተገድሏል፣ ተደምስሷል። አሁን ያለው ሰራዊት አሁን ያለው እግረኛ ሰራዊት አብዛኛው ከማረሚያ ቤት የተሰባሰበ ከመንገድ ላይ የታፈሰ በቂ ስልጠናም ያልተሰጠው ፕሮፌሽናልም ጭምር ያልሆነ ሰራዊት ነው ያለው። በየቦታው ይድረስ በጣም በአጫጭር ስልጠናዎች እየወሰደ ታጠቀ የተሰማራ ሰራዊት ነው። ስለዚህ ይህንን ሰራዊት ለማሸነፍ የሚያበቃ ቁመና አለው የወገን ኃይል። በተለይ ሌሎች ኢትዮጵያውያን ኃይሎች ጭምር ለዚህ ጉዳይ ቀና የሆነው መተባበር ከቻሉ ደግሞ የምናሸንፍበት ጊዜ ጭምር በእጅጉ እንደሚያጥር የታወቀ ነው። ፋኖ በብዙ መንገድ ማንም ባልገመተው ሁኔታ ማንም የኢትዮጵያን የፖለቲካ ሁኔታም ሆነ የምስራቅ አፍሪካን የፖለቲካ ሁኔታ ተነብያለሁ ተነትናለሁ የሚል ድርጅትም ሆነ ግለሰብ ባልጠበቀበት ሁኔታ ይህንን ግዙፍ ሰራዊት ተቋቁሞ ብቻ ሳይሆን ራሱንም አደራጅቶ ወደ አጥቂነትም ተሸጋግሮ የተደራጀ ኃይል መሆን ችሏል። በቂ ኤክስፖዠር አለው ባለፉት ጊዜ በተደረጉ ውጊያዎች። ስለዚህ በዚህ አቅም ላይ አንድ ወጥ ድርጅት ተመስርቶ ትግል እየተደረገ ነው ያለው። በጥቂት ጊዜ ውስጥ ከዚህ በፊት ተናግሬው እንደነበረው የተለየ ነገር እንደሚፈጠር በሙሉ እርግጠኝነት ነው ምነግር መሳይ። እንግዲህ ጦርነት ነው። በጦርነት ሂደት አንድ ቦታ መያዝ፣ የሌላ ቦታ መለቀቅ እና የዕለት ከዕለት ክስተቶች በየአውደ ውጊያ የሚገኙ
ድሎች በየአውደ ውጊያ የሚከፈሉ መስዋዕትነቶች እነሱን ማለት አይደለም። በጥቅል ውጤቱ ግን መሰረታዊ ለውጥ የምናመጣበት አገዛዙን የምናሸንፍበት ጊዜ በጣም ቅርብ ነው ብዬ ነው የማምነው። በጣም ነው የማመሰግነው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።